የጠሉት ይወርሳል የፈሩት ይደርሳል ነው ነገሩ ያራዳ ልጆች ማለት ነው። ክርስቲያኖ ሮናልዶ ይህ ዓለም ዋንጫ እንግዲህ የመጨረሻ የዓለም ዋንጫ ነው በገዛ በራሱ አፍ እንግዲህ ከዚህ በፊት እጡ በወጣችሁ መረጃ ነበር የተያዘው። አሁን ደግሞ በራሱ አፍ እንግዲህ አንደበት ማለት ነው የመጨረሻ ዓለም ዋንጫ ነው ሲል ተደምጧል ማለት ነው። ያራዳ ልጆች ይሄ ለእግር ኳስ ወዳጆች እንዲሁም ደግሞ ለክርስቲያኖ ሮናልዶ ወዳጆች እጅግ በጣም ከባድ ዜና ነው። አዎ እድሜው ይወዳል የሚጠበቅ ነው። ነገር ግን ከሱ ደግሞ ስትሰማው ስሜቱ ይለያል ያራዳ ልጆች ማለት ነው። ያ ማለት እነዚህ ሰዎች እግር ኳስ የሚያቆሙበት ጊዜ እጅግ በጣም እየተቃረበ እየመጣ እንደሆነ ነው የሚናገረው ማለት ነው። ይህንን መስማት ደግሞ ለአንድ ለእግር ኳስ ወዳጅ እጅግ በጣም ከባድ ነው። አስቡት በዘንድሮ የዓለም ዋንጫ የክርስቲያኖ ሮናልዶ ወዳጆችን ተዋቸው፣ ጠላቶቹ ራሱ የሚያወሩት ስለ ሮናልዶ ነው። ለምን ስላለ ነው እዚህ ዓለም ዋንጫ ላይ ማን እንደዚህ ያዝናናሃል ነው። እግር ኳስን ሳትፈልግ እንድታይ የሚያስገድድ ሰው ነው ሮናልዶ። በነገራችን ላይ እየጠላኸው ሌሊት 9 ሰዓት ተነስተህ የምታየው ሰው ነው ሮናልዶ። አሁን ነገ ስፔንን ፖርቹጋል መታሸንፍ ከሆነ ስልክ ቢዚ ነው የሚሆነው ነው ማለት ጎብዬ። ምክንያቱም ሜዳ ውስጥ ሲጮት የነበረው ሰውዬ ዓለምን ያንቀጠቀጠ ሰው ነው ማለት ነውና ይሄ ሰውዬ አሁን ሪቴር ላይ ያደርግ ነው በቃ ማለት የመጨረሻ ዓለም ዋንጫ ነው ብሏል። ከዚህ በኋላ ዓለም ዋንጫ ላይ አይታይም። አስቡት ነገ ደግሞ ምን እንደሚፈጠር አይታወቅም። የሰይጣን ጆሮ አይስማው። ፖርቹጋል የሆነ ነገር ቢሆን ብቻ መጥፎ ነው። ያራዳ ልጆች ይህን ዜና መስማት በጣም የሚከብድ ነው። ሀሳብ አስተያየታችሁን ዱብ ዱብ እያደረጋችሁ ሼር ኮፕሊንክ እየተደረገ ይመቻችሁ። ክርስቲያኖ ነገ ከስፔን ጋር ከሚደረገው ጨዋታ በፊት ይሄንን ብሏል በጋዜጣዊ መግለጫ ወቅት። በመጀመሪያ ግን ፋሚሊ አካውንት ተመቷል። በደንብ ኮፒ ሊንክና ሪፖስት አድርጉት የCR7 ፋኖች በሙሉ። ክርስቲያኖም ለተጋጣሚያችን የሚገባውን ክብር እንሰጣለን፣ ነገር ግን የነገውን ጨዋታ አሸንፈን እንደምንወጣ ቅንጣት ታህል አልጠራጠርም። በተጨማሪም ለተቾቹ ይሄንን ድንቅ መልስ ሰጥቷቸዋል። ለ23 ዓመታት እናንተ እኔን ለማስወገድ ስትሞክሩ ቆይታችኋል፣ ነገር ግን ጥረታችሁ ዋጋ አልነበረውም በማለት ተናግሯል። ክርስቲያኖ ሚዲያውን እየተቆጣጠረበት ያለው መንገድ በጣም እያስገረመኝ ነው። አሁን ላይ እንግዲህ በፕሬስ ኮንፈረንሱ ላይ ጋዜጠኛ ራሱ መርጦ አንተ በደንብ እንደምትጠላኝ አውቃለሁ፣ እስኪ ደህና ጥያቄ ጠይቀኝ ብሎ አስመረጠው። አንተኛው ብሎ ጣት ጠቁሞበት ነው የጠየቀውና እስቲ ደህና ጥያቄ ጠይቀኝ አለ። ሰውየው ምንድን ያለው በ40 ዓመት ዓለም ዋንጫ ላይ መጫወት ምንድን ነው ከባዱ ነገር አለ። ከባዱ ነገር ከእናንተ አይነት ሰው ጋር ማውራት ነው። በተለይ እንዳንተ እንደሚጠሉኝ አይነት ሰዎች ጋር ማውራት በጣም ከባድ ነገር ነው ብሏልና ክርስቲያኖ ከሚዲያው ጋር እያደረገ ያለው ነገር አሁን ላይ እኔ ተመችቶኛል። እድሜ ዘላለሙን ሲሰደብ ነበረ። ስለዚህ እነሱን እንደፈለገ ማድረግ ይችላል። ባለፈው ሜሲ ምናምን ስለ ጥሏቸው ሄደ ጥያቄ አጠይቄ ምናምን በቃ እንደዚህ ነው ሃንድል ላይ ያደርጋችሁ የሚገባው። ክርስቲያኖ በስርዓት ነው እያደረገ ያለው። እኔ ተመችቶኛል። የምንም መለማመጥ ምናምን ነገር ብሎ ነገር የለም። ሄነሪና ዝላታን ጠብቁኝ ደግሞ እናንተን። ንጉሱ የመጨረሻ ዓለም ዋንጫው እንደሆነ ተናግሯል። እሱ ምን ይቀርበታል? እኛ ነው እንጂ የሚቀርብን ፋሚሊ። የመጨረሻው የዓለም ዋንጫ ብቻ ሳይሆን በፖርቹጋል መለያ የምናየውን በዚህ ወርልድ ካፕ ብቻ ይመስለኛል ማለት ነው። ከነዚህ ቁጫጭ የሆኑ ተጫዋቾች ጋር ከማየው ኢጎ የሞላቸው እንዳለ የፖርቹጋል አሁን ያሉት በተለይ ደግሞ ተጫዋቾች ለሱ የሚመቹ አይደሉም። ከፖርቹጋል ብሔራዊ ቡድን እራሱንም ቢያገል በጣም ደስ ይለኛል። እኔ አልናስር ብቻ እያየሁት በበቂ ሁኔታ ነው ምላችሁ፣ በበቂ ሁኔታ ጫማውን እስከሚሰቅል ድረስ እያጣጣመን እንኖራለን። ለማንኛውም እስቲ CR7ን የምትወዱት ሰዎች 77 ቁጥር እያላችሁ ኮሜንት ላይ ትጽፉልኛላችሁ። ይመቻችሁ። ምን እንዳለ ሰማችሁ ወይ? ክርስቲያኖ ሮናልዶ ዛሬ ለጋዜጠኞች ሀቢቢ እኔ ለ23 ዓመታት ለመጣል ሞክራችኋል፣ ነገር ግን ዋጋ ቢስ መሆኑንም ተረድታችኋል፣ ጊዜ ማባከን ነው ሲል ጋዜጠኞችን ፎገር አድርጓል። እናም መጫወት የማቆመው እኔ ስፈልግ ብቻ ነው፣ እናንተ ጋዜጠኞች ስትፈልጉ አይደለም ብሎ አገርጥቷቸዋል። ሀቢቢ ሰበር ዜና ልበላችሁ ወይስ የመርዶ ዜና ልበላችሁ? ክርስቲያኖ ሮናልዶ አሁን ፋብሪዚዮ ይዞት በወጣው ዜና መሰረት ይህ ዓለም ዋንጫ የመጨረሻ ዓለም ዋንጫ ነው ብሎ ተናግሯል። እና ቃለን የመጨረሻው ዓለም ዋንጫ እንደሆነ ግን ምንም ባይል ደስ ይለኝ ነበር። በቃ እኔ ምንም ነገር ባይለን አሁን ላይ የመጨረሻ ዓለም ዋንጫ ነው ባይል በቃ እናውቃለን። ቀጣይ የዛሬ 4 ዓመት ዓለም ዋንጫ እንደማይጫወት እናውቃለን። ግን ኧረ ምን አይነት ነገር እኔ የምፈራው ቀን በጣም እየተቃረበ ነው። ክርስቲያኖ ሮናልዶ ከትንሽ ጊዜ በኋላ ራሱ ጫማው መስቀሉ አይቀርምና ኧረ በስመ አብ ሳነበው ገና እንዴት ላቢ እንደመጣ ማለት ነውና ብቻ ለምን ተናገርከው? አሁን በዚህ ሰዓት ዝም ብለህ ብትጫወትስ? በእናትህ ሮናልዶ በእናትህ ምንድን ያደረግከው?
ዓለም የሚያለቅስበት ቀን መጣ። ይህንን ዜና ለመስማት ዝግጁ ናችሁ? ክርስቲያኖ ሮናልዶ በአንድ ሀረግ በታሪክ ውስጥ እጅግ በጣም ልቆ የሚቀመጠውን ታሪካዊ ንግግር አድርጓል። ዛሬም ሆነ ነገም እኔ ክርስቲያኖ ሮናልዶ ነኝ ሲል አስተያየቱን ሰጥቷል። ክርስቲያኖ ሮናልዶ ከስፔን ጨዋታ በፊት ከጋዜጠኞች ለተነሳለት ጥያቄዎች ምላሽ ሰጥቷል። በዚህ ምላሽ በርካታ ጉዳዮችን የተናገረው ከነዚህ መካከል ይሄ የዓለም ዋንጫ የመጨረሻው እንደሆነና ከዚህ ዓለም ዋንጫ በኋላ ፖርቹጋልን በመወከል ጨዋታዎችን እንደማያደርግ ተናግሯል። ከዚህ ውጭ ደግሞ በቃ እኔ ዓለም ዋንጫ አሳካውም አላሳካውም ክርስቲያኖ ሮናልዶ ሁኜ እቀጥላለሁ። ዛሬም ሆነ ነገም እኔ ክርስቲያኖ ሮናልዶ ነኝ። ስለዚህ የዓለም ዋንጫ ባላሳካም ክርስቲያኖ ሮናልዶ ሁኜ እቀጥላለሁ ሲል ነው አስተያየቱን የሰጠው። ባለፉት 23 ዓመት ለጥላቶች ምላሽ ሲሰጥ ኑር ያለው በስራ በትጋት በአሸናፊነት በድል በማሸነፍ ነው ስራዬን ያሳየኋችሁ። በድል ቆይታዬ ምን አይነት ተጫዋች እንደሆንኩ ባለፉት 23 ዓመታት አሳይቻችኋለሁ ታግዬ ሲል ነው የተናገረው። ስፔን የምናሸንፋት ይመስለኛል፣ በእርግጠኝነት እናሸንፋለን ሲል ነው አስተያየቱን የሰጠው። እኔ የቀድሞ ክርስቲያኖ ሮናልዶ ላልሆን ይችላሉ፣ ዛሬም ግን ጎል ማስቆጠር እችላለሁ። እኔ ጎል ባላስቆጠር የቡድን አጋሮቼ ጎል ማስቆጠር ይችላሉ። ዋናው ቡድኔ ማሸነፉ ነው፣ ፖርቹጋል ማሸነፏ ነው። ስለዚህ የኔ ስኬት ሳይሆን የፖርቹጋል ስኬት ነው የሚያሳስበኝ ሲል አስተያየቱን ሰጥቷል። ይህን አስተያየት ስትሰሙ ምን ተሰማችሁ? ሀሳብ አስተያየታችሁን ኮመንት ላይ አካፍሉኝ። ክርስቲያኖ ሮናልዶ ከዚህ በኋላ በብሔራዊ ቡድን ማሊያ እንደማይታይ ተናገረ። ከስፔንና ፖርቹጋል ጨዋታ በፊት ጋዜጣዊ መግለጫ ነው የሰጠው። ንጉሱ ክርስቲያኖ ሮናልዶ ከዚህ በኋላ በብሔራዊ ቡድን እንደማይቀጥል፣ ይህም የዓለም ዋንጫ የመጨረሻው እንደሆነ ተናግሯል። ይህ ደግሞ ለብዙዎቻችን በተለይም ክርስቲያኖ ሮናልዶን እያዩ ላደጉ እንደኔ አይነቱ ሰዎች በጣም የሚያስከፋ ነው። ምክንያቱም ክርስቲያኖ ሮናልዶ የጠንካራ ስራ ባለቤት ነው። ክርስቲያኖ ሮናልዶ እና ሊዮኔል ሜሲ በዚህ ምድር ላይ ካሉ ምርጥ ተጫዋቾች መካከል በእነሱ ደረጃ የሚጠራ ተጫዋች እንኳን ሊኖር እስከማይችል ድረስ ስኬታቸውን አርቀው የሰቀሉ ናቸው። ሊዮኔል ሜሲ ከክርስቲያኖ ሮናልዶ አይወዳደርም፣ አይበልጥም፣ አያንስም። ሮናልዶም ከሊዮኔል ሜሲ አያንስም። ይህ ማለት ሁለቱም ተጫዋቾች የየራሳቸው የሆነ ልዩ ነገር አላቸው። ነገር ግን ሮናልዶ ለብሔራዊ ቡድን እንደማይጫወት ከዚህ በኋላ እያወቅም ቢሆን ከሱ በቃኝ የሚል ቃል ሲሰማ ልብ ይሰብራል። ጋይስ የሆነው ይሄ ነው። ሮናልዶ ግን ሮናልዶ ሆኖ ይቀጥላል። ፎሬቨር ማይ ሌጀንድ ክርስቲያኖ ሮናልዶ። እስከ መጨረሻም ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ኤልቢቾ CR7 በራሱ አንደበት ተናገሩ። ይህ ዓለም ዋንጫ የመጨረሻ ዓለም ዋንጫ ነው በማለት ዛሬ ከነገው ጨዋታ በፊት በነበረው ጋዜጣዊ መግለጫ ላይ ተናግሯል። አያይዞ ብዙ ነገሮችን ተናግሯል። እኔ ሁሉንም ወደ እናንተ ጠቅላላ አድርጌ አደርሳችኋለሁ። በደንብ ኮፒ ሊንክ ሪፖስት በማድረግ ይህንን ቪዲዮ ለሁሉም የCR7 ፋሚሊዎች ታደርሱልኛላችሁ ማለት ነው። አደራ 3 ጊዜ 4 ጊዜ ኮፒ ሊንክ ማድረግ እንዳይረሳ። በጣም ነው የደበረኝ ማለት ይከብዳል። ምክንያቱም አይውሽ እንደዚህ ባይናገረው ማለት እና አቋድን ክርስቲያኖ ከዚህ በኋላ ከ4 ዓመት በኋላ በዚህ ቶርናመንት ይኖራል ብለን ማናችንም እንደዛ ኤክስፔክት አናደርግም። ነገር ግን ባይናገረው ደስ ይላል። ሲናገረው ደበረ። ቀጠልም ስለ ነገው ጨዋታ ተጠይቆ ነበር። በነገው ጨዋታ አይ ነው እንደ በፊቱ አይነት ተጫዋች ምናምን ነገር ላልሆን ይችላል፣ በዛ ደረጃ ላይ ላልገኝ ይችላል። ነገር ግን ስቲል ጎሎችን ማስቆጠርና ቡድኑን መርዳት እንደምችል ይሰማኛል። እኔ ጎል ማላስቆጥር ከሆነም ሌሎች ተጫዋቾች ጎል አስቆጥረው ቡድኑ እንዲያሸንፍ ነው ዋናው የኛ ስፔሲፊክ ጎላችን በማለት ተናግሯል። በቀጠልም ክርስቲያኖ ስለ ሚዲያዎች ተጠይቆ ነበር። የሱ ምላሽ ታዲያ ሚዲያዎች እኔን ለማጥፋት ለ23 ዓመታት ኮንሲስተንት ሆነው ሰርተው ነበር፣ በዚህ በማይረባ ነገር ጊዜያቸው ማባከን አልነበረባቸውም በማለት ተናግሯል። እግር ኳስን ስለማቆም ተጠይቆ ነበር። ሚዲያዎች እግር ኳስ እንዳቆም በፈለጉበት ጊዜ ሳይሆን እግር ኳስን ማቆሙ እኔ ማቆም በፈለኩበት ጊዜ እግር ኳስን አቆማለሁ ሲል ተናግሯል። ያው እንግዲህ መጀመሪያ እንዳልኳችሁ የክርስቲያኖ ሮናልዶ ይህ የመጨረሻ ዓለም ዋንጫው እንደሆነ ማለት ነው። አይደለም እኛ የልብ ደጋፊዎቹ ይቅርና ማለት ነው የትኛውም እግር ኳስ ተመልካች ምናምን አንድ ተጫዋች በ45 ዓመቱ እንደዚህ አይነት ቶርናመንት ላይ ኢንቮልቭ ሊያደርግ እንደማይችል ይገምታል። የፈለገ ቢሆን ክርስቲያኖ ሮናልዶ ስለሆነ ነው ስቲል በ41 ዓመቱ እንደዚህ ኤቭሪ ጨዋታዎችን ስታርቲንግ 11 ውስጥ እየገባ ምናምን ኤቭሪ ጨዋታዎችን ጎል በማስቆጠርም ሆነ በየሆነ ሪጎራ ቲሙን ስቲል እየረዳ ያለው ክርስቲያኖ ሮናልዶ ስለሆነ ነው። መቼስ ይሄ ሰሞኑን ፋይናሊ መረዳት መቻል አለብን። አይደለም። ስለዚህ በ45 ዓመቱ እንደዚህ አይነት ቶርናመንት በዓለም ዋንጫ ላይ ኢንቮልቭ ያደርጋል ብሎ ማሰብ የማይታሰብ ነገር ነው። ክርስቲያኖ ሲለው ግን አሮን ነው ደበረኝ። ብቻ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያው የነገውን ጨዋታ እንግዲህ እስኪ ነገ ቪዲዮ እንሰራለን። ጋድ እሱ በጥበቡ ይርዳ። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ፎሎ ማድረግ እንዳይረሳ። መጀመሪያ እንዳልኳችሁ መጀመሪያ የምታዩ ሰዎች ይሄንን ቪዲዮ 3 ጊዜ 4 ጊዜ ኮፒ ሊንክ በማድረግ ተደራሽነት እንዲኖሩ አድርጉ። ይመሻሹ።